የአኺረት ዘመን ሰዎች ለኸይር የሚያግዛቸው ያንሳል፣ በመጥፎ የሚጋብዛቸው ይበዛል። ይሄ ወጣትነት እንግዲህ በዘመናችን የምታዩት በብዙ ነገር ተጠምዷል። ወጣቱ ማዕከለኛ እድሜ ላይ ካለው ሰው የበለጠ ለወጣቱ የተዘጋጀው ወጥመድ ብዙ ነው። ምንጊዜም ሸይጣን ለሁሉም ሰው ወጥመድ አለ። ነገር ግን ይሄ ጎጂ ነው ይሄ ጠቃሚ ነው ብሎ ለይቶ ከጎጂ ነገር ላይ መራቅ የባለቤት ነው። የዘመን ክፉ የለውም የሰው ክፉ ነው እንጂ። ስለዚህ ነው ጊዜን አትሳደቡ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። لا تسبوا الدهر فإن الله هو الدهر يقلب الليل والنهار። ጊዜ ማለት ፀሐይ መውጣት መግባት ሌሊት ቀን ነው። جعلنا الليل لباسا وجعلنا النهار معاشا። እዚህ ጊዜ ውስጥ ክፉ የሚሰራ አለ ጥሩ የሚሰራ የተረገመም የተመረቀም ጊዜ የለም። በነገራችን ላይ ጊዜ በራሱ ጊዜ የሚሽከረከር የአላህ መክሉቅ ነው። ተጠቃሚው እርጉም ሊሆን ይችላል እርጉም ነገር ስለሚሰራ፣ ጥሩ ሊሆን ይችላል ጥሩ ስለሚሰራ። የነብዩ ሰሃቦችና አቡ ጀህል አንድ ዘመን ነው የኖሩት። ግን በክፋት የተሰማራና በልማት የተሰማራ የሁሉም ማረፊያው የተለያየ ነው። በተለይ ወጣትነት ደግሞ ዕውቀትም የሚቀሰምበት ኸይርም ለስራ ካልክ ጉልበትህ ይታዘዝሃል፣ አቅሙ አለ ለመጾም ለመማር ለመስገድ في سبيل الله ትግል ለማድረግ በማንኛውም አባባል ኸይር ላይ የተሻለ አቅም ያለው እሱ አቅሉም ራሱ ከፈት ያለ ነው። አብዛኛው የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ወጣቶች ነበሩ። ሽማግሌዎቹ አልፎ አልፎ ቢኖሩም የነበረውን ላለመልቀቅ ሲታገሉ ነበር ያሉት። ስለዚህ ይሄንን የወጣትነት እድሜ ዛሬ የተደቀነልን ፈተና ታያላችሁ። ሰውን ወደ ፈሳድ ለማስኬድ ድሮም ቢኖርም ዛሬ በጣም በቴክኖሎጂ የታገዘ ለጥፋት የሚጋብዘው የበረታ ወቅት ነው። እዚህ ላይ ጠንካራ መሆን ነብዩ ሰለላሁ ዐለይሂ ወሰለም አኺረት ዘመን የሚመጡ ሰዎች አሉ፣ አንዳቸው እናንተ የምታገኙትን የ50 ሰው አጅር ያገኛል አሉ። እንዴት ነው የ50 ሰው አጅር የሚያገኘው እኛ ሳናገኝ ሰሃቦት ብለው ሲጠይቋቸው ኢነኩም ተጅዱነ ዐለ الخير አዕዋነና፣ እናንተማ ለቁም ነገር የሚያግዛችሁ ብዙ ሰው አለ፣ እኔ ጋር ነው ያላችሁት ማለታቸው ነው። ሰሃባ ጋር ነው ያለው። የአኺረት ዘመን ሰዎች ለኸይር የሚያግዛቸው ያንሳል፣ በመጥፎ የሚጋብዛቸው ይበዛል። እዚህ ውስጥ የሚባክን ወጣትነት ሰውየው ትክክለኛ መስመር የሚይዘውም መስመር የሚለቀውም በዚህ ሰዓት ነው። አንዴ ሸርተት ካለ መመለሻ የለውም። ቢመለስ እንኳን ብዙ ነገር ከጠፋ በኋላ ነው የሚመለሰው። ለዚህ ነው ሸባበከ ቀብለ ሐረሚክ ያሉት፣ ከማርጀትህ በፊት እንደው ቅንነት እንኳን ቢኖርህ ጉልበት አይፈቅድልህም፣ አእምሮ ይደክማል፣ ሁኔታዎች አይፈቅዱም። አላህ ሰውን በሶስት መርሐላ ነው የፈጠረው። ከተወለደ በኋላ ያለውን ነው። በእናት ማህፀን ውስጥ ብዙ እርከኖች አሉ። ከወጣ በኋላ ግን خلقكم من ضعف ከደካማነት ثم جعل من بعد ضعف قوة ይላል። ከደካማነት በኋላ ጉልበት ይመጣል። ثم جعل من بعد قوة ضعفا وشيبة ከጉልበት በኋላ ደግሞ ድካምና እርጅና ይመጣል። እንደፈለገ ይሮጥባት የነበረችው እግሩ አልሸከመው ትላለች። ርቀት ታይ የነበረችው አይኑ ብዥ ብዥ ይልባታል። ትሰነዘር የነበረች እጁ አልታዘዝ ትላለች። ምላሱም እየደከመ ይመጣል። በጣም ሲያረጅ ደግሞ ሐሳቡን መግለጽ ያቅተዋል፣ መረዳትም ያቅተዋል። لكي لا يعلم بعد علم شيئا ነው የሚለው አላህ። ከማወቅ በኋላ አላዋቂ እስከሚሆን ድረስ ነው የሚሄደው። ስለዚህ ይሄም ከኖረ ነው ከቆየ ይሄ ነው የሚጠብቀው፣ አለዛ ቀብር አለ። ከዚያ በፊት ወጣትነትህን ተሻማ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም።